እቺበትን እነግርሃለሁ ትሄዳለህ አለቀ በመጀመሪያ እኔ ትናንትና አይሚንም ብሩክንም በውስጥ አናግሬያቸዋለሁ አይሚም በቃ በጣም እንደናፈቃት ብሩኬ ነግራኛለች እንደሚታረቁ በቃ ይቅርታ እንደምታረጋት ነግራኛለች ብሩክም ደግሞ በቅርቡ ወደ አይሚ እንደሚሄድ እርግጠኛ ነኝ አይሚ ያላችሁ ዱባይ ነች ቤተሰቦቼ ይሄን ቪዲዮ ሲጀምሩት በላይክ ሼር ሰብስክራይብ ያደርጋችሁ አይሚም ብሩኬም አሰንም እንዲያዩት ፈልጋለሁ በተለይ ደግሞ አሰን እንዲያዩት ፈልጋለሁ አሰን አልገባኝም የልብን ካረክ በኋላ የልብን ካደረስክ በኋላ አሁን መተክ ምንድነው ምትለን ምን አርጉ ነው ምትለን በቃ የልብን እንኳን ደርሰሃል እኮ አረን ቤተሰቦቼ ያጣላቸው ማን ነው የለያያቸው ማን ነው ማስታረቅ እየቻለ ከኋላዋ ታይ ማለት እየቻለ ሲጋፋት ፓስፖርት አንጪ እዚህ ኒድ ባይዛው ካረከው በኋላ አሁን መተክ ምንድነው አርጉ ምትለን አልገባኝም ባይዛው ያውን አሰም ምንድነው ያርጋለው ምንድነው መሰላችሁ ያኔ ብሩኬን ኤርፖርት ስለጠራው ብቻ ደውሉና ሳሎ ብቻ ያን ነገር እንደ ቢግ ዲል በቃ ቢግ ዲል ያደርገው በቃ ለትልቅ ነገር ያደርገው በቃ እኔ ጠርቻለሁ እንድታስቀራት ስለዚህ ያንተ ፋንታ ነው እና ደግሞ አሁን ያለችበትን ቦታ እሱ ብቻ ነው የሚያውቀው ነው የሚያስበው እኔም አውቃለሁ ዱባይ ያለችው አይሚ ዱባይ ያለችው ብሩኬም አሁን በቅርቡ እንደሚሄድ ነግሮኛል በቃ ምክንያቱም ካላይሚ አንድ ቀን አለ ሁለት ቀን ሶስት ቀን መቆየት አይችልም ብሩኬ ስለዚህ አሁን ምንም ነገር አፈጥረም አንተ ከዚህ በኋላ አይሚንም ለብሩኬም ነገራቸዋለሁ በህይወታችሁ ውስጥ ሰው አታስገቡ ብያቸዋለሁ ሁለቱን ያወሯቸው ሰው አታስገቡ በቃ የናንተ ፍቅር የሚደፈርሰው ማላችሁ ሶስተኛ ሰው ወገን ሲገባ ብቻ ነው ብያቸዋለሁ ሁለቱም እሺ ብለውኛል አክብረው አውርተውኛል ስለዚህ ቤተሰቦቼ አሁንም ቢሆን የምነግራችሁ ነገር አይሚና ብሩኬ መቼም አይለያዩ ለጊዜው ጻብ ተፈጥሯል አዎ እኛ ጨርቀሱ ደግሞ እንጨነቃለን እናውዳለን እናለቅሳለን ትናንትና በሱ ደውሎ ያለቀሰ አይሚስት አለቅስ ዋኪያቡ ያላችሁ ነበር አሁንም ቢሆን ይታረቃሉ አታስቡ እስቲ ቪዲዮን ያየን ደግሞ አንዳንድ ሀሳብ ሰጥበታለን ሁላችሁም ግን ይሄን ቪዲዮ ላይክ ሼር ሰብስክራይብ ያደርጋችሁ ላሰንም ለብሩክም ላይዩኒርስ አርጉ ቤተሰቦቼ ረፈደ የሚባለው ሰው ከሞተ ብቻ ነው አይሚን ባይዘዌ አንተኮ ገላቸዋል አይሚንም ብሩክንም ገላቸዋል ከዚህ በላይ ምን ታርጋቸው አሰብኩ ያልገባኝም ይወታቸውን እኮ አፈራረስከው እውነቴን ነው የግድ እስኪ ሊያዩ አይደለም እኮ በቃ መጣላትም የለባቸውም ገመር ገባክ አይደለ የሚታረቁ ሰዎች ነበሩ ይታረቁ ደግሞ ይታረቁ ነበር አንተ ማለ ገብተህ ያይ ነገር ባፈጠር ነገር ኖሮ ይታረቁ ነበር አይሚን ያልጨክና እንደዚህ አትወሰም ነበር ያስባለሁ እስቲ ጨርቀሶች የእናንተን ሐሳብ ደግሞ ጻፉልኝ ኮሜንት ላይ እና ብሩኬ እንዲለያዩ ትፈልጋለህ ሐሰን ከሚሉትን ሰዎች ትደግፋለህ ለላይ ፈለኩት አንተሪን ታቀኛለህ ስላሉ አው ይደግፋል ማንንም ሰው አይነ ስውር ጆሮ ማይሰማ ሰው መጥቶ ይሄን ቪዲዮ ቢያየው አው ይደግፋል ለምን ብትል አንተ እኮ ያላያችሁ ሐሰን እስከ መጀመሪያው ጀምሮ ዩቲዩብ ሰዎቼ ቡታጀራው ነው መስላት ነበር በቃ ቤት እንከራያለን አሁን ዘይደ ምናምን በቃ እንዲህ ምናምን ለምን ቤት ተከራይ ከማለት ይልቅ በቃ ይቅርታ አድርጊለት ታረቁ እንደማለት ግን አንተ ያረከው ምንድነው ቤት እንከራያለን ስትላት ነበር እሺ ያው ላልፏል ብሩክ ይጠለፋት በመጠለፏ አንተ እያበርክ መጣክ ይዛት ወጣክ ፓስፖርት ምናምን አሳመንካት ዱባይ ላካት ለምን ማይዛ ስላለች ነው ይላካት ረፍት እንታገኝ ያን መራሱ ማረክ ነበረብክ አይሚንም ብሩክንም ሁለቱንም ለቫኬሽን ለመዝናኛ የበልካቸው አሳርቀ ጥሩ አይሚን ብቻዋን ልካት አይሚ ዛጋ እየተሰቃየች ነው በናፍቆት ለምን ብሩኬን ስለምታፈቅረው አሁንም ቢሆን ጥፋት ያንተ ነው ሙሉ ለሙሉ ያንተ ነው ብሩኬን ኤርፖርት ስለጠራው አሁን እዚህ ጋር ጠርተህ ስለምታወራው ቦታውን ልንገርክ ሜዳ አለብክ ባሸኳይ ፕሌይ ምናምን ኖ በቃ ብሩኬ ይሄዳል ዱባይ ይሄዳል ብሩኬ ቤተሰቦቼ ብሩኬ ዱባይ ይሄዳል በዚሁ ለቀስ ወስከን ምናምን ይሄዳል በቃ ሄዶ ካይሚ ጋር እንደሚገናኙ በጣም እርግጠኛ ነኝ እንደሰማሁት መረጃ ከሆነ ማለት ስለዚህ አሁንም ቢሆን ይጨርቃይ ሰዎች እስቲ የእናንተን አሰባሰብ ደግሞ ጻፉልኝ ኮሜንት ላይ አሰን ስላለው አይደለም ይሄንን እንምለው ስላደረከው ነው እያልኩ ያለው አንተ በሚገባ በቃ አርጋዋል እኮ ያየነውን ነገር እኮ ማንም ሳላ አይደለም እኛ እዚህ ጋር ያሰንጠላት ሆነን አይደለም እኔ ያሰንን ካንተ ጋር ምንም ግላዊ ግንኙነት የለኝም ግን ደግሞ ባይናችን ብሌን ባይና ብሩኬ ከመጣብን ግን እንናገራለን እዚህ ጋር ያንተ ምናገርክ ለምን ያርክ ብለህ እኮ ጠርቼ ካለ ምንም ባካል የሚያገናኘን ጉዳይ የለንም ግን ደግሞ በመመጣክ ባይና ብሩኬ መለይ ጨርቃይ ሰዎች ትላንትና ያይሚ ቪዲዮ ሲያይ አልቅሰዋል አልቻሉም ለምን እንዴ እነዮቹ እኮ ይታረቁ ነበር ማላቸው ገብተው እኮ ይፈረስ እኮ አንተ ነህ ሁሌም ቢሆን አይሚና ብሩኬ መሃል ሶስተኛ ሰው ወገን ከገባ ነገሩ ይጨማለቃል አሁንም ቢሆን ማስተላለፍ የምፈልገው ነገር ለሚና ለብሩኬ ነው ቤተሰቦች ይሄን ቪዲዮ በደንብ ሼር ኮፒሊንግ አድርጉልኝ ቤተሰቦች አይሚና ብሩኬ እባካችሁን ታርቃችሁ ደጋሚ ስናያችሁ
ሁሌም እስቲ አንዴ ተነጋግራችሁ ነገራችሁ ፍቱ በቃ ሁሌም ቢሆን እንደ ጻ ልጅ እየጣላችሁ ማራችሁ ክፍተት እየፈጠራችሁ ሶስተኛ ሰው ወገን እያስገባችሁ ለምን ህይወታችሁን ታፈርሳላችሁ? እኔ ቤተሰቦቼ ሁሌም የምናገረው ነገር አለ። ያውኑ አይደለም ያሳሰበኝ የአይሚና የብሩኬ የነገ ህይወታቸው ምንድነው የሚሆነው? በዚህንም መንገድ ነገስ ሳሰል ሊገባ ነው፣ ነገስ ፍጹም ሊገባ ነው፣ ነገስ ሚፍታ ሊገባ ነው። በአይሚና ብሩኬ ለምን ይሆናል? በቃ ይጨነቃው ሰዎች እባካችሁን ይሄን ቪዲዮ አይሚና ብሩኬ እንዲያዩት አድርጉልኝ። እሷ ያንተን እገዛ ፈልጋ ቢሆን ኖሮ ልክ እንዳላሰበች ልክ እያደረገች እንዳልሆነ ታውቀዋለህ። በቃ መናገር ይችላል እኮ አይሚ ያደረገች ያለው ነገር ልክ እንዳልሆነ ማናችንም ሳናይ መፍረድ የምንችለው ነገር ነው። ሳንሰማ መፍረድ የምንችለው ነገር ነው። በማየት ብቻ ማወቅ የምንችለው ነገር ነው። ስለዚህ አይሚ ይሄ ነገር እኮ ስህተት ነው፣ ታያት አድርጊ፣ በቃ ብሩኬ ታረቂው፣ ይቅርታ እያለሽ ነው አይደለ? ሽማግሌ ላከ፣ ሰርፕራይዝ አደረገሽ፣ በቃ ይቅርታ ለመጠየቅ እየሞከረ ነው። አጥፍቷል። አዎ፣ ግን በቃ አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ይቅርታ አድርጊልኝ ማለት ትችል ነበር። አንተ ያደረከው ምንድነው? ሐሰን አይሚና ብሩኬን እንዲለያዩ እኮ ያደረከው። እስቲ ቆም ብለህ አስበው። ምን ነበር ያደረኩት ብለህ አስበው። እንዴ ያደረከው ነገር እኮ እንዳለ ሙሉ ስህተት ነው። ለዛ ነው ሁላችንም እንጂ አንተን የምንናገርክ አንተን ጠልተን አይደለም፣ ግላዊ ጉዳይ ኖርብን አይደለም፣ በምንም አያገናኘንም። ግን በቃ አይሚና ብሩኬን አይሚን የወሰድክበት መንገድ የማይሆን መንገድ ነው። የወሰድካት መንገድ የማይሆን መንገድ ስለወሰድካት ነው ሁላችንም የተናገርንክ አይደል? የጨረቃ ቤተሰቦች እኮ ለምንድን ነው የጠራሁ? ምን እንዳደርክ ማሳመን ይቅር ምናምን ማለት ትችላለህ። በቃ ይችል ነበር፣ በስትክክል ይችል ነበር። አይሚ ይሄን ነገር አታርጊ፣ በቃ ይሄ መንገድ ልክ አይደለም። አንተ እኮ አይኗን ጨፍነክ ግረል ላይ ከተትካት ለምንድን ነው? ቆይ አይሚን የመራት መንገድ ልክ ነው ብለው ታስበው? አይሚ ዱባይ በመሄዱ አሁን አንተ ደስተኛ ነክ? ትናንትና እንደዛ እያለቀሰች የምትሰራው እንኳን ቪዲዮ አይሳዝንም? እውነቴን ነው አላሳዝንም? አላይታቸው እንደዛ አይሚን እኮ ማይ ዱባይ ነች አይደለ? የአሰን ጓደኛ ማይ ዱባይ ነች። ማይ ጋር መልካት ከሆነ አይሚን ሁለቱንም ለቫኬሽን በቃ እንዲዝናኑ አድርገህ በስልካቸው ጥሩ አስታርቀህ። አሁን ግን ላይታቸው ልካቸው ምን ማለት ነው? እኔ ምንም አላረኩም፣ እኔ እንደዚህ አይደለሁም፣ እማረጎና ካለው ህፃን አይደለሁም። ህፃን ነክ በቃ እንደውም ህፃን ነክ በቃ የሰራው ስራ ልክ አይደለም። በቃ አሁንም ነገር እነግርሃለሁ፣ አይሚና ብሩኬን እንዳጣላቸው አስታርቃቸው። በቃ አሁንም ቢሆን አይሚ ያለች ቦታ አውቃለሁ፣ እኔም አውቃለሁ። ዱባይ ያለችው በቃ ዱባይ ያለችው ብሩኬን በዚሁ ለቀሶት ቀን ዱባይ ይሄዳል። ምን ይፈጠር? ካለያያቸው በኋላ የጨረቃ ቤተሰቦችን ካስለቀስክ በኋላ አሁን እንደ ጨዋ ያደርጋል። ለምን እንዴ? በደንብ ነው የምትችለው። እንዲህ አግተህ ማንጻትህን እኮ አሁንም ቢሆን እኮ እየደገፍኩ እኮ አይደለም። ምን አገባህ አንተ የሚመለከተ ነገር አለ። የራስን ህይወት ለምን አትመራም እንዴ? ለምን አግቶ አይደለም ለምን አግቶ የትም ቦታ ይወስዳትም? አያገባህም። እኛም አያገባንም። ባይዘወይ አንተ አይደለም እኔ አያገባኝም። በእነሱ ህይወት እንደፈለገ ማድረግ ይችላል። ለምን ፍቅረኛው ነች አይደለ? የሚፋቁር ሰዎች ናቸው። በሚፋቁር ሰዎች ደግሞ መሀል መግባት መብት የለም። ኤፍሬም ለምን አልገባም? ወንድሟ ለምን በዚህ ጉዳይ ለምን እንደባለፈው አልገባም? በቃ ተማራ። ባልና ሚስት ናቸው፣ ፍቅረኛዎች ናቸው። ስለዚህ ሁለቱ ራሳቸው ችግራቸውን መፍታት ይችላሉ። ትንሽ ልጆች አይደሉም። አይም ትልቅ ነች፣ ብሩክም ትልቅ ነው። ስለዚህ ችግራቸውን አገናዝበው ተናግረው መፍታት ይችላሉ። የግድ ሶስተኛ ሰው ወገን ካልገባ የነሱ ግራ ይፈታ ማለት ነው። አልገባኝም። እኔ ምን እየተከናወነ ነው? በእውነቴን ነው ባይዘው። አሁንም ቢሆን ማሳለፍ ፈልገው አይሚና ብሩኬ በጣም ጥብቅ ንግግር ያስፈልጋቸዋል። እኔም አንቺንም አይሚንም ብሩኬንም ቁጭ አድርጌ አናግራቸዋለሁ ቤተሰቦች ሁለቱንም። ምክንያቱም መገጠጥ አለባቸው። እውነቴን ነው እንዴ። ምክንያቱም እስከ መቼ ነው ጻም የምናየው? እስከ መቼ? ለምን እሷ እኮ ስለመለያየት ሳይሆን ስለማስተማር ነበር የነበራትም እኔ እንዳግዛትም የፈለገችው እንጂ ስለመለያየት አንድ ቀን አስባ አታውቅም። እሷ አላተስብ ትችላለህ። አንተ ግን የመራሃት መንገድ ልክ አይደለም ሐሰን። አይሚን የመራሃት መንገድ እንዴ አንተ እኮ ያረከው እስቲ ቆይ ያረከውን እስቲ ቁጭ ብላ ሲያስበው እስቲ እንዴ ቪዲዮ እኮ አለ። ቪዲዮን ተመልክተህ ገባዩ እስቲ። የዛ ቀን አሁን ቤት ገብታ ፓስፖርት ከምትወስድ አይ ፓስፖርቱ ይቅርብሽ፣ ቆይ ብሩኬን አውሪው፣ ቁጭ በል ብሩኬ እናውራ ብለሃል አላልክም? አቋም ፈልጋል የመጣችው ፓስፖርቷን ነው ብለህ ፓስፖርቷን ይዘህ የወጣው። ከወሰድክ በኋላስ ምን አደረክ? ምንም በአንተ ላይ ሰው ጥፋት እንዳያደርግብህ ብሩኬን ኤርፖርት ጠራኸው። አሁንም አንተ ትልቅ ነገር የሰራው ምንድነው? በቃ ኤርፖርት ብሩኬን ስለጠራኸው ትልቅ ነገር አድርገሃል። አላረክም። ባይዘወይ ያደፈረስከውን ነገር እንኳን አላጠራህም። ባይዘወይ እንዴ ነው አንዲ ተለያይተን ይቀረንልህ። ተለያይተህ አልቀረህም እኮ አሁንም ቢሆን እኮ ያለችበት ልነግርህ ነው። እኔ አሁን ዱባይ ያለችው አይሚ ዱባይ ያለችው በቃ አለቀ። ምንም እንኳ አታካሪ አያስፈልጉም። አይሚ ዱባይ ያለችው ለብሩኬ ልነግረው ነው ያውቃል። ብሩኬም በሁለት ቀን በሶስት ቀን ውስጥ ትኬት ቆርጦ ይሄዳል ቪዛውን አስመጥቶ በቃ አለቀ። ወደ አይሚ
ግን ደግሞ አንተ የሰራው ስራ ልክ አይደለም። በቃ ልታፍር ይገባሃል እኮ ሐሰን። እንደ አይነን በጨዋታ መጠቅ እኔ ምንም አላረኩም ማለት ምን ማለት ነው? አርጋል በደንብ ነው ያረከው። በቃ እኔም ማስበው ሙሉ ጥፋቱ ያሰን ነው ብዬ ነው ማስበው። የጨረቃ ቤተሰቦች ለምን እንደዚህ ያደርጋል? ከመጀመሪያው እኮ ማስታረቅ ይችል ነበር። ከማስታረቅ ይልቅ ግን እሱ የሄደበት መንገድ ግን ልክ ነው ያላሰበው። አሁንም ቢሆን ብሩኬ ዱባይ ሄዶ አይሚን አግኝቶ ተታርቀው በፍቅር ተዝናንተው መመለስ አለባቸው ብዬ አስባለሁ። የጨረቃ ቤተሰቦች የኔ ሐሳብ ይሄን መሰል። በዛሬው ቪዲዮ ላይ የናንተን ሐሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ። እኔ አይሚና ብሩኬ ተለያይተው ብሩኬ እዚህ ላይ ቪዲዮ እየሰራ አይሚ እዛ እየሰራች ማየት አልፈልግም። ሁለቱንም በአንድ ቪዲዮ ያጣመረ ቪዲዮ ማየት ፈልጋለሁ። አይሚና ብሩኬ ታርቀው እንደምናይ በጣም እርግጠኛ ነኝ። ሁላችንም በየሃይማኖታችን ሙስሊም ናችሁ ወደ አላህ፣ ክርስቲያን ናችሁ ደግሞ ወደ እግዚአብሔር ጸልዩ፣ ጸሎታችን ይሰማል። ቤተሰቦቼ አይሚና ብሩኬ ታርቀው በፍቅራቸው ቪዲዮ በሳቃቸው በቀላቸው ቪዲዮ እንደሚመለሱ በጣም እርግጠኛ ነኝ። ቤተሰቦቼ አታስቡ፣ አታልቅሱ፣ ሁሉም ነገር ይስተካከላል። ቤተሰቦቼ አመሰግናለሁ። ይህን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አይሚም ሐሰንም ብሩክም እንዲያዩ ትፈልጋለሁ። መልካም ምሽት ይሁንላችሁ።